ነውና እች ሰራተኛሽ አትመጣም እንዴ? ይሄው ጉዲና ይሽልኝ አይደል? ምርመራው ይደረጋል ሲባል እኮ ፈርታ ነው መሰለኝ የቀረችው። እንደውም ይልዬ እንደው ዝም ብለሽ ነው እንጂ ምርመራ መደረጉ ግን ጥሩ ነው። ምንም ጥሩ ሆኖ ባዩሽ ሀና ልጅ ናት ብለሽ ነው እንደምታስቢው? እንደሱ ሳይሆን ቢያንስ የእርግብ ልጅነት ታረጋግጫለሽ። በእርግብ እኮ እኔ አሁንም ቢሆን እርግጠኛ ነኝ። ይኸውልሽ ሜሉዬ ምንም ቢሆን ሳይንስን የመሰለ ነገር የለም በዚህ ዘመን። እንዴ ምን እያልሽ ነው ባዩሽ? እርግብ ልጅሽ ልትሆን ትችላለች፣ ግን ደግሞ በምርመራ መረጋገጥ አለበት፣ ቢያንስ በቤተሰቡ ተቀባይነት እንድታገኝ። አሁንም እኮ ተቀብለዋታል። እኔ እንደው የደስታ ጊዜያችሁን ጨርሱ ብዬ ነው እንጂ ምርመራውንማ ልጠቁምሽ ነበረ። እንዴ እንዴት ነው እርግብ ልጅ ላትሆን ትችላለች ብለሽ የጠረጠርሽው? መጠራጠር አይደለም የበለጠ እርግጠኛ እንድትሆኝ ነበር። ባዩሽ እኔ ሁኔታሽ ምንም አላማረኝም። አንቺንም እንደነ ሰላም ሀና የሆነ ነገር ሳታስነካሽ ግን አትቀርም። እኔ ለሰራተኛው አውግኛ አይደለም፣ ግን ደግሞ አንዳንዴ የሰው ነገር አይታወቅም። አንቺ እኮ ዝም ብለሽ ነው የተጨነቅሻለሽ። ግን አቶ ኖላዊ ባለው ነገር ትንሽ ጫና አድሮባቸው ሐኪም ቤት እንዲገቡ ተገደዋል ማለት ነው። እንግዲህ ሀናም ትንሽ እቆያለሁ ለዲኤንኤ ምርመራ በጧት አልመጣም ብላ ቴክስት ስታደርግም ወይዘሮ ሜላት እንግዲህ በመጥፎ ነገር ነው የወሰደችው። ውሸቷን ስለሆነ ነው ፈርታ ስለሆነ ነው። እኔም ድሮም ጠርጥሬ ነበረ የኔ ልጅ እንዳልሆነች እያለች እንደነበር እናውቃለን። በኋላም ስደውልላት ወይዘሮ ሜላት አቶ ኖላዊ እያያሉ ማን ነው የሚደውልልሽ ምንድን ነው ሲላትም አሁንም በዚህ እንጣላ ባዬ በቃ ከስራ ቦታ ነው በቃ ሂጂ ችግር የለውም እያላት ነው። እዚሁ ማደር አይቀርም ስለዚህ አሲር ይምጣና ሄዳለሁ እያለች ነው። እንግዲህ በዚህ ሁኔታ ነው ያለው። ምን ይፈጠር ይሆን? በጣም ነበር አይደል? ኧረ እኔ እየቀለድኩ አይደለም። ምን የምርሽን ነው ሰላምዬ? አዎ የምሬን ነው። ሀና ለረጅም ጊዜ ነው የማውቃት። ከአንቺ ይልቅ እሷ ትቀርበኛለች። ግን እኮ ደግሞ እኔ እህትሽ ነኝ። መወለድ ቋንቋ ነው ይላል ምናሴ። ይሄ ደግሞ የደም ጉዳይ ሳይሆን የልብ ጉዳይ ነው። እውነትሽን ነው ሰላም? አዎ ሀና አንቺ ከመጣሽን በፊት ይሁን በኋላ ለእኔ እህቴ ናት። በደም ጉዳይ ከሆነ ደግሞ ከአንቺ ጋር በደም ከተሳሰርነውን በላይ በእኔ ደም ውስጥ እየተዘዋወረ ያለው እሷ ደም ነው። ቆይ ግን አንዴ ደም ሰጠች ብላችሁ ለምንድን ነው እንደዚህ ያቀበጣችኋት? ቢገባሽ እያቀበጥናት ሳይሆን የሚገባትን ክብር እየሰጠናት ነው። ቢሆንም ለሰራተኛ እንደዚህ መንገብገብ ተገቢ አይመስለኝም። ሀና ሰራተኛ ብቻ አይደለች። ከዚህም በፊት ነግሬሻለሁ። ሀናን በደንብ ስታውቂያት ትጸጸቻለሽ ብለሽኝማ ነበር። ግን ከጊዜ ወደ ጊዜ እየታየኝ ያለው የእሷ መልካምነት ሳይሆን የዚህን ቤት ሀብት ለማውረስ የምታደርገውን ጥረት ነው። ሀና ገንዘብ የምትወድ ልጅ አይደለችም። ገንዘብ ብትወድ ደግሞ ውበቷ በቂ ነበር። ለማንኛውም ሳይሽ ስራውን የወደድሽው ይመስለኛል። በቃ አንቺ ጨርሹ። እንዲህ ሰላም ስሪልኝ። ግን እኮ ይሄ አንቺ ስራ ሳይሆን የሀና ስራ ነው። እኔ ደግሞ ከሀና ወሰድኩኝና ለእህቴ የሰጠሁት። መልካም ስራ። ጤነኛ አይደለችም እንዴ? መኝታ ቤትህን ግን እንደ ሴት ልጅ ነው የምትንከባከበው። መጣሽ እንደ አክስቴ? አዎ በየጊዜው ውበቱ ጨምሯል። አሁንማ እኮ እኔ መሆኑ ቀርቷል። እንዴ እንዴት? እህቶች የወሰዱብኛ። ምን ይሁን ብለው ነው ደግሞ የነጠቁ? ያው መጀመሪያ እርግብ ነበረች የምታድርበት፣ አሁን ደግሞ ሰላሜ ነች። አንተስ? እኔማ ጎረምሳ ናት ፈራም ተብዬ ሳሎን ነው የማድረው። ወይኔ እኔ ጎረምሳ ተሰቃይተብኛላ። አሬ ምን ስቃይ አክስቴ፣ እኔ እህቶቼ ስለበዙልኝ በጣም ደስ ብሎኛል። አሁን ደግሞ ሀናም ልትጨመርልህ ነው። ሀና እኮ ድሮም እህቴ ናት። እንዴት? ሀና እዚህ ቤት ከመጣች ጀምሮ እህቴ ይመስላል የምትታየኝ። አንተ ግን እውነት እንደተባለው ሀና እህት ትመስላለች? እኔ ምርመራ ውጤቱ ምንም ይሁን ምንም አይመለከተኝም። እንዴ ምን ማለት ነው? በደንብ ነው እንጂ የሚመለከት። ይኸውልሽ አክስቴ፣ የምርመራውን ሀሳብ ያመጡት እኔ ነኝ። ያመጡበት ሰበብም ቤት ውስጥ የተፈጠረውን ግርግር ለመቀነስ ነው። ግን የምርመራ ውጤት ምንም ይሁን ምንም እኔና ሀና መካከል ያለውን የወንድምነትና እህትነት መንፈስ አይረብሸውም። ቆይ እርግብስ? እሷም ለእኔ እህቴ ናት። ምን እያልክ ነው ምናሴ? አንዳቸውንማ መምረጥ አለብህ። ከሰው ሰው እንዴት ይመረጣል አክስቴ? ሀናም ሆነች እርግብ ሁለቱም እህቶቼ ናቸው። ሜላት ለካ እውነቷን ነው። ከምናሴ ጋር ክርክር መግጠም አይቻልም የምትለው። በላንተ ከወረቀት ጋር ግብግብ። ሀንዬ አስርሽን ባለፈው እንዳየዋት ከሆነ በጣም ጥሩ ሰው ናት። እንዳታስከፈት እኮ ብዬ። አባዬ አንተ ምንም አትጨነቅ። ደርሰናል። ይኸው ከች ብለናል። ይኸው አሴር መጣ። በሉ በቃ እኔ ልሂድ። እንዴ ምን ሻኒቹ ጋና እግሬ ሳርፍ ተዋት፣ ትንሽ ቸኩላለች ከሆነሽ በቃቸው። አባ አሴር አደራን ከዚህ ንቅንቅ እንዳትል እሺ። እየቀለድኩኝ አይደለም አሴር፣ አንተ ታየትም እንዳትሄድ አሳስብ ሻኒቹ። በቃ እሺ። ስለመጣ በጣም ነው የማመሰግነው። እኔ ግን በጣም ከባድ ሰው ነሽ። እንዴት ነው እባክሽ ከባድ ሰው ነሽ የምትይኝ? ይህን ያህል ጊዜ ከሀና ጋር አብረን ኖረን ካላመንሻት ማንንም ሰው ማመን የምቻ አይመስለኝም። የእሷ ቆዳ እንደ እስስ ተቀይሮ ያልቅምና እኔ መሸወድ አለብኝ? እስኪ ማየ ተረጋጊ። ሀና ማስመሰል የሚባል ነገር የለባትም። ከዚህ በላይ ምን እስክታደርግ ነው እንድንጠብቃት የምትፈልጊው? ይህን ነገር ከምርመራው በኋላ ብናወራው ጥሩ አይመስልሽም? ምርመራውንማ ሆን ብላ አስቀረችው። ውሸቷ አደባባይ ሊወጣ ሲል ሸሸች። አይ ማየ በቃ በሀና ጉዳይ ከአንቺ ጋር መግባባት በጣም ከባድ ነው። ፊት ለፊት እንደሆነ ታውቂያለሽ። ይሄ ግን ከአንቺ የሚጠበቅ አልነበረም። ምን ሆነ ደግሞ ሆነሽ ኪችን ለኪችን ተርማጣ መጫለሽ? ኧረ አክስቴ ቀስ በይ እንዳይሰሙሽ እንዴ። አንቺ ሀብቷን ወረሽ ብዬ ብልክሽ ኪችኗን ወርሳሽ ቁጭ አልሽልም? እቺ ሰላም እኮ ናት አክስቴ። ስራ ላግዛት ብዬ ብመጣ ለኔ ትታለኝ ሄደች። እንደው አንቺ ምን ጉድ ነሽ? ቆይ ምን ሆነሽ ነው እንደዚህ መፈሪ? እንዴት አልፈራም አክስቴ። ሀና እዚህ ቤት ያላትን ተቀባይነት ብታውቂ እንደዚህ አትይኝም ነበር። ለእሷ አታስቢ። በቅርቡ ከሰም ነቅለን ነው ምንጥላት። ወይ ጉድ! እንዲህ በቀላሉ የምትነቀል አይነት ሴት አይደለችም። ፍርሃትሽ አይጣል ነው። ሀናን ታያት። ሰላም ራሷ አንድ ስህተት ካገኘችብኝ በቁሜ ነው ቆዴን የምትገፋው። እሷን ታያት እባክሽን። ቦታ ማትስጫት። ለራሷ ቆሞ ቀረናት። ሳታገባ እድሜው አልፏል። ለዚህ ነው አመል ይነሳት። አንቺ ግን ቅድም ምርመራው ቆንጆ ነው ስትያት ሰማሁ ልበል? አዎ ምን ነው? እኔ ግን ይህ ምርመራ ምንም እየተመቸኝ አይደለም። ይህን ያህል ምን እንዳይፈጠር ነው የፈራሽው? ቆይ ግን ምርመራው ሲታወቅ ምን ልናደርግ ነው? መቼም ሐኪሞቹ ተሳስተዋል አንልም አይደል? አክስቴ እንደዚህ የምትኩራሪበትን ነገር ንገረኝና እኔም ልረጋጋ። እኔ እኮ በጭንቀት ላብድ ነው። እሱ አያስጨንቅሽም። ጊዜው ሲደርስ ይነገርሻል። እንዴት አያስጨንቀኝም አክስቴ? አዎ እጠራሃለሁ። አክስቴ ተዋርደን ነበር እኮ። አንቺ ፍርሃትሽን በልክ አድርጊው። ይልቅ እንደዚህ እየተደናበሽ እቅዴን ታበላሽዋለሽ። ስሚ
የምትባዩን ነገር በስነ ስርዓት እያደረግሽ ገንዘብ መሰብሰብ ነው። አለበለዚያ ደግሞ ከቤት ወደ ቤት እየተዘዋወርሽ እንደዚህ ወጥ ስትቀቂ ነው ህይወትሽ የምትገፊው። ስርዓትሽን ያዥ። ሰምተሽኛል? አስቸግሮኝ ነው እና ቢያስቸግሩሽስ? ቆይ እና ማየን ቀጠሮ ሲይዘሽ ትቀሪያለሽ ወይስ የምርመራውን ነገር ረስተሽው ነው? እረስቸው እኮ አይደለም፣ ግን አባዬ ትናንትና ሐኪም ቤት መሄድ ነበረበት፣ ግን ከኔ ጋር ተጣልቶ ስለነበረ አልሄደም። ምን? አንቺና አባትሽ ተጣላችሁ? አዎ። ምን ነው ሀኒ? 8ኛው ይደርሳል፣ ተዘጋጅ በይኛ። ማለት ሰላምዬ፣ አንቺና አባትሽ ተጣላችሁ ማለትማ ያለም ፍጻሜ ደረሰ ማለት ነው። ትቀልጅብኛለሽ አይደል? የምሬን እኮ ነው ሀኒዬ። አይደለም መጣላት ይቅርና በክፉ ዓይን እንኳን የምትተያዩ አትመስሉም። ሰው አይደለም አንድ ቤት እየኖርን እንዴት አንጣላም? አጣላችሁ? እዚህ እየተፈጠረ ያለውን አባዬ አያውቅም። እኔ ደግሞ በተፈጠረው ነገር መረጋጋት ስላልቻልኩኝ ከአባዬ ጋር ተጣላ እና አባዬ ደግሞ ያስጨነቀሽ ነገር ካለ ንገሪኝ፣ እኔ መታከም መዳንም አልፈልግም ሲለኝ ስላልነገርኩት ተጣላ። እና አሁን ታረቃችሁ? ታርቀን ሐኪም ቤት አስገብቼው እኮ ነው የመጣሁት። እና ማየ ምርመራውን ሽሽት የቀረሽ መስሏቸው በጣም ተናደውብሻል። ወይኔ ጉዴ! ምን ይሻ ስሚ ሀና፣ ላናግርሽ እፈልጋለሁ። ምን ነው ትዬ? ከዚህ በኋላ ቤተሰቤ ላይ እንድትቀልጅበት አልፈልግም። ምን አደረግኩኝ? አውቃለሁ ልጆች ይወዱሻል። አንቺ ግን ይሄን መውደዳቸውን ተጠቅመሽ እጃቸውን እንድትጠመዝሽ አልፈልግም። ኧረ ትዬ እያስጨነቁኝ ነው። ምን አጥፍቼ ነው? ልጅ ነኝ ምናምን የምትይውን ነገር ብታቆሚ ነው የሚሻልሽ። ለምን ደግሞ አቁመው? ምክንያቱም ልጄ ስላልሆንሽ። ይሄን እርግጠኛ እንዴት ሊሆኑ ቻሉ? እንዳልሽማ ልጄ ብትሆኚ ዛሬ መተሽ ምርመራውን ታደርጊ ነበር። እትዬ ዛሬ እኮ የቀረሁት አባዬን ሐኪም ቤት መውሰድ ስለነበረብኝ ነው። ሀና፣ እኔ ህፃን ልጅ አይደለሁም፣ በቀላሉ አልሸወድልሽም። ኧረ እኔ ዋሽቶ አይደለም። የአባትሽ ቀጠሮ ትናንት እንደነበረ የረሳሁት ነው እንዴ የሚመስልሽ? ወይኔ ጉዴ! ቆይ እትዬ ነገሩን ላስረዳዎት፣ ይረጋጉ። ያኔ አባትሽን ሆስፒታል አብረን እንደወሰድነው ባትረሽ ኖሮ ውሸትሽ አይታወቅብሽም ነበር። እትዬ ሀና፣ አባትሽ ማሳከም ብቻ ለምትፈልጊው ያን ደግሞ ያደርግልሻለሁ ብዬ ቃል ገብቼልሻለሁ አይደለም? ለምንድን ነው ይሄን ያህል ርቀት መሄድ ያስፈለገሽ? እኔ እኮ ለገንዘብ ብዬ አይደለም ልጆት ነኝ እያልኩ ያለሁት። እና ለምንድን ነው? እውነተኛ ልጆት ስለሆንኩኝ ነው። እሱን ሄደሽ ምላስና አይናቸውን ላስተሻቸው ለእነ ሰላም ንገሪያቸው። እትዬ ሀና፣ አባትሽ ሕክምናውን ጨርሶ ወደ ሀገር እስክትመለሽ ድረስ አርፈሽ ስራሽን ስሪ። ካለበለዚያ ግን ለሚደርስብሽ ነገር ኃላፊነቱን ትወስጃለሽ። እሺ። አሁን ለምን ጠየቁኝ? ታዲያ ምግቡን ያመጣሁልኝ ነው ለአንተ? ለእኔም ለእርሶም ነዋ። አይ አንተ እንደው ምን አይነቱ ነህ? ለመሆኑ አባት እንዴት ነው? ደህና ናቸው። ሐኪም ቤት ነበሩ እኮ። እንዴ ቤት ነው ያለው ብለኸኝ አልነበረም እንዴ? አባቴ እርሶ ኑት። እርሶን ደግሞ እንደማየው ከሆነ ሐኪም ቤት ነው ያሉት። ኧረ ተው አሲር አትቀልድ። እኔ እኮ እሱ እንኳን መደየሙ አይቀርም ስትል በቅርቡ መሞቱ አይቀርም። ኧረ ተው አሲር፣ እንደሱ አይባልም። የምሬ ነው። በጣም ታሟል። ታገር አይጋገር። እኔ የምታሳዝነኝ ፍቅር ናት። እሷ ከሁሉም ጋር ተናክሶ ታሞ እንኳን የሚጠይቀው አንድ ሰው የለም። ፍቅር ናት ሁሉም ነገር የምታደርግለት። አሴር እኔ ነኝ የማጎርሰው። እኔ ነኝ የማጎርሰው። እኔ ነኝ የማጎርሰው። አሴር እኔ ነኝ የማጎርሰው። እሺ ጋር ለብሽ እንዴ? አታምጣው ስለ አምጥቶ ቆለለው። ሰላም ሰላም፣ የተከበራችሁን የተወደዳችሁ ቤተሰቦች ያላችሁበት ሰላማችሁ ይብዛ። ውዶች ለቤት አዲስ የሆናችሁ እንተጋገዝ፣ እንደማመር ነባር ቤተሰቦች የዘወትር ድጋፋችሁ አይለኝ። አጓጊው ልብ አንጠልጣዩ ኖላዊ ተለቋል። ዛሬ በጣም ብዙ ሰው 8 ሰዓት ሆነልን እያለ ነበረ። የሚገርመው ግን ሰርፕራይዝ አድርገውናል። ዛሬ 8 ሰዓት ለቀውታል እና በጣም ደስ የሚል ፓርት አለው የዛሬው። እንዴት አገኛችሁት ውዶችዬ? እንዴት አገኛችሁት? የእውነት በጣም ሁላችን በጣም ሰስፔንስ ሆነን ነበር እንደሚፈጠረው እንደሚሆነው እያልን። ወይዘሮ ባዩሽ እንግዲህ ወደ ቤት መታለች። ተንከሲሷ ወይዘሮ ባዩሽ ምንም እንደማያውቅ ከወይዘሮ ሜላት ጋር እያወራች እንግዲህ የሰራተኛ እንጉዳል ነገርኩሽም አይደለ እኔ ነኝ ልጅ እኮ አለች። የሚገርመው እኮ እርግብዬ ለእኔ እሷ ናት እንጂ ልጆቼ ደስ እንዲላቸው ብዬ ነው እንጂ ዲኤንኤ ነው ይመርመር እሺ ያልኩት ትርብዬ አይደለም ተጠራጥሬ አይደለም ትላለች ወይዘሮ ሜላት። እንግዲህ ወይዘሮ ባዩሽም እንግዲህ እሷን እንትር ውስጥ ላለማስገባት እንደው ግን መረጋገጡ ጥሩ ነው። እኔም እኮ ቀድሜ ልጠቆምሽ ነበር። አይ ማስመሰል ወይ ግን ወይ በስመ አብ በጣም ይገርማል። ግን ያው መሬት ላይ ያለውን በቃ እውነታውን ስለሆነ እንደዚህ የሚሰሩት ምንም እንትን የሚል ነገር የለውም። ግን የሰው ክፋት በዚህ ልክ ወይዘሮ ባዩሽም እንግዲህ እርግብን ሂዳ የእሷን ሀብትና ንብረት ውረሽ ብዬ ስለከች ኩሽና ውስጥ ወጥ ትቀቀይልኛለሽ እያለች እንግዲህ ስትጮሁባት አይተናል። ምን ያህል መሰሪና ምን ያህል እስከ ጥግ እየሄደች እንደሆነ ያየን ነው። እርግብም ዲኤንኤ አስጨንቆኛል፣ በምንድን ነው ልብሽ የተረጋጋው ንገሪኝና እኔም ልረጋጋ እያለች ነበር። እንግዲህ ወይዘሮ ባዩሽ ምን ያህል ተንከሲስና ምን ያህል ተንኮለኛ እንደሆነች ወደየት ምን ያህል ርቀት መሄድ እንደምትችል እያየ ነው። አሁንም እንግዲህ ወይዘሮ ሜላት ደግሞ ለልጆቼ ብዬ ነው እነሱ ስለተግባቧት ስለለመዷት እያለች ነው እንጂ አሁንም አላመነችም ወይዘሮ ሜላት ማለት ነው። ባዩሽ ግን አላደል የሆነ ማስመሰሏን አሁን ቀጥላበታለች። እንደው ቢሆን በሳይንስ ማረጋገጡ ጥሩ ነው የሚለውን ነገር ቀጥላለች። በኋላም እንግዲህ በልቧ ስታወራ እኔም ይሄን እንድትይ ነው የምፈልገው፣ እርግብን በደንብ እንድትቀበያት በደንብ እንድታምኛ ነው የምፈልገው እያለች እንግዲህ በልበ ሙሉነት በውስጧ ስታብሰለስል አይተናታል። ሜላትም ወይዘሮ ባዩሽ ወዴት ሄድሽ እኮ በሀሳብ እያላቻት ነበረ። የሀንዬ አባትም እንግዲህ ሆስፒታል ገብቷል። ሀንዬም እንግዲህ ዲኤንኤ ይካሄዳል ስትባል ፈርታ ነው። ድሮም እኮ ጠርጥሬ ነበር፣ ድሮም እኮ ውሸቷ እንደሆነ ገምቼ ነበር፣ የኔ ልጅ እንዳልሆነች እያለች እንግዲህ አሁንም እንትን ብላለች። ሀንዬ ግን በልበ ሙሉነት ሀና አቷሽም የሆነ ችግር ገጥሟት ነው እንጂ ከዚህ መራቅ ፈልግ አይደለም ስትላትም እንደው ምን አይነት ቅቤ ምላስ ነው ያስነካቻችሁ? ምን አይነት እንትን ነው የመረዘችብኝ ልጆችን እያለች ወይዘሮ ሜላት እየተቆጣች ነው ማለት ነው። በኋላም እንዳየ ነው አባትሽን አሳክምልሻለሁ ብዬሻለሁ፣ ያረዳሻለሁ ብዬሻለሁ። ስለዚህ ቤቴን ልጆችን አትጠንዝዣቸው፣ እጃቸውን በልጆች አትግቢብኝ። በቃ አባትሽ ይታከምና አባትሽ ሲድን ወደ ሀገርሽ ሄጂ፣ ስራሽን ስሪ፣ እስከዛው እባክሽን ቤቴን አትበጥብጪ
መቼም አንቺ የኔ ልጅ አትሆኝም ስትላትም እኔ እኮ ሀብትሽን ንብረትሽን ብዬ አይደለም ሀቄን እውነታዬን ማንነቴን ብዬ ነው ስትላትም ነበረ። እንግዲህ ወይዘሮ ሜላት አሁንም እንግዲህ የኔ ልጅ አይደለሽም በሚል ነው በልበ ሙሉነት እየተናገረች ያለችው። እዚህ ጋር ግን ደስ የሚለው የተከበራቸው ቤተሰቦች የነ ምላሴ አባት የወይዘሮ ሜላት ባለቤት ከውጭ ሊመጣ ነው። ይህ ማለት ደግሞ እሱ ከመጣ ታሪክ ይቀየራል። ምናልባት ሀና ናት የኔ ልጅ ብሎም የሆነ አላደለ በልብ የሚነግረው ነገር ወይዘሮ እንግዲህ ሀንዬ ወደዛ ቤት እንደመጣች አሁን ልጄ ነው የምትመስልኝ እያለች እንደነበር አይተናል። እና ያ ሰውዬ ባለቤቷም ሲመጣ እንግዲህ ሀንዬን የኔ ልጅ ናት ብሎ እንግዲህ ነገር እየው ሊቀይረው ይችላል። ቀጣይ ክፍል በጣም ያጓጓል። ወይዘሮ ባዩሽ ምንድን ነው የተማመነችበት? ወይዘሮ ሜላት እንዳትጠራጠራት መመርመሩ ጥሩ ነው፣ ማረጋገጡ ጥሩ ነው። ምክንያቱም ሙሉ ለሙሉ ትቀበሏታላችሁ ስትላትም አሁንም እኮ ተቀብለናታል እያለቻት እያለ እኔም ይሄን ነው የምፈልገው ትላለች። በጣም ቀጣይ ክፍል ያጓጓል።